የጌታ ቤተሰቦች በጌታ ቤት ያደጉ ልጆች ራሳቸውን እየሰቀሉ ከፎቅ ላይ ራሳቸው ወይ እየወረወሩ ውሃ ውስጥ እየገቡ ምንድነው ነገሩ? ለምንድን ነው አሁን ጨመረ ቁጥሩ? ራሳቸውን ይገላሉ ወጣቶቹ። ምን ሆነው ነው? ምን አርገናቸው ነው? መርምር ውስጥ ብዙ ምክንያቶች ይኖራሉ። ልጄ ያለችኝ አንዱ ምክንያት አሁን እንደ ድሮ እንደናንተ ጊዜ አይደለም፣ በራሳችን የተሞላነን አለች። ምን ማለት ይችላል? በቃ የምናስበው ነጋ ጠባ ስለ ራሳችን ነው። ውፍረት ካስቸገረኝ ሰው ሁሉ እንዴት ወፍረሻል ካለ እበሳጫለሁ። ለምሳሌ ወደ ሌላ ሊገፋኝ ጠባሳ አለብህ ፊት ላይ እንዴት ታስጠላለህ ከተባልኩ በቃ ኮረንቲ ሊጨብጥ ነው። ምንም የሌለ ቺስታ ደሃና አንተ ከተባልኩ ምገባበታል። እኛ በራሳችን የተሞላን እንደናንተ ጊዜ አይደለም። እናንተ የዕለት ራት ለማግኘት ስትሮጡ ነው ይኖራችሁ። እኛ እንደሱ አይደለም። በጣም ስለ ራሳችን ያለን ግምት ያንገበግበናል። ምናልባት እሱ ይሆን ግን ሌላ ምክንያት ልጆችን አታስቆጣቸው። በቅጣት ስም በዲሲፕሊን ስም ልጆችን መንፈሳቸው እንዲዝል ያደርግ ይቀጠቅጧቸዋል። በዱላ ብቻ አይደለም በንግግር ይቀጠቅ። ማትረባ ጓደኛህን አታይም? አሁን አንተ ተማሪ መሆንህ ነው። ደደብ ልጆቹን ይጨርሳቸዋል። እያረደ ይጨርሳል። በኋላ አንድ ቀን ሄደው ያውልህ እንግዲህ ብለው ራሳቸውን ወደዛ ከወረወሩ የት እንገባለን? ድንኳን ደኩነን ከመቀመጥ በስተቀር የት ነው? በእንግሊዝኛ የሚለው ይሄ ቃል do not provoke them to anger ወደ ቁጣ አትቀስቅሷቸው። ልጆች ያለ አግባብ የማይሆን ነገር ፌር ባልሆነ ነገር ለመቅጣት አትሞክሩ። ንብረት ዕቃ አታርጓቸው። ልጆች ቁጭ በል ተነስ፣ ቁጭ በል ተነስ። ደግሞ አንተ ምን መብት አለ? በቤቴ ነው ያለው። አርፈህ እኔ የምልህን ብቻ ነው መስማት። ዕቃ ነው ወይ ልጁ? ልክ ነው፣ ከእናንተ ተወልዷል። የምትመግቡት እናንተ ናችሁ፣ የምትከፍሉለት እናንተ ናችሁ። ግን ዕቃ ነው እንዴ? ነው ራሱን የቻለ ሰው ነው ልጁ። ተስፋ ይቆርጣሉ። በቃ ወላጆቼ እኔን እንደ ዕቃ ሊጫወቱብኝ ነው የሚፈልጉት። ምንም መብት እንደሌለኝ አድርገው ነው የሚያዩ። ሊሰሙኝ አይፈልጉም። ቤታቸውን ይቆልፍ፣ ክፍል ካላቸው የራሳቸው ክፍል ቁልፍ። ማናዳምጣቸው ውሏቸው እንዴት እንደነበር፣ ምን እንዳበሳጫቸው፣ ከማን ጋር እንደተጣሉ፣ ስሜታቸው ውስጥ ምን እንዳለ ለመስማት ማንፈቅድ ከሆነ እንጎዳቸዋለን። ልባቸው እንዳይዝል፣ በኋላ ደግሞ የእናንተም ልብ እንዳይዝል አታበሳቸው።